ሰላም የኪሩቤል አሃዱ ቤተሰቦች በመጀመሪያ በጣም ቴንኪዩ ለፖዚቲቭ ለሆነው ኮሜንታችሁ ሁሉ ኦልሞስት በብዙ ሶሻል ሚዲያዎች ላይ ያየው ነበር አይደል በጣም ብዙ ፖዚቲቭ የሆነ ቀና የሆነ ኮሜንት ጽፋችሁልኛል እግዚአብሔር አክብራችሁ ሁላችሁንም ረጅም ጊዜ አለ አንድ 10 ቀንና ምን ሆኖናል ከተገናኘን የሆነ ስቴጅ ላይፋችን ላይ በተለይ ደግሞ ወጣት ያልታደለ ደግሞ ትልቅም ሰው ከሆነ በኋላ ጭራሽ አዌርነሱ የሌለን ስቴጅ አለ አዌርነስ ማለት እምናረጋውን እማናቅበት ስቴጅ አለ በህይወታችን እምናረጋውን ማናቅበት ማለት የሚነዳን ስሜትና ፍላጎት የሆነበት ስቴጅ አለ ይሁን እድሜያችን ላይ በቃ ደስ ስላለ ነው የምታረጋው በቃ አስሎንጋስ ጨዋታ እስካለ ድረስ አስሎንጋስ ጀማ እስካለ ድረስ አስሎንጋስ እስከበላ አስሎንጋስ ደስ የሚል ፊሊንግ እስካለ ሁሉንም መጥፎ ነገር ምን ሞክርበት ስቴጅ አለ በቃ ደስ የሚሉ ነገሮች በብዛት መጥፎ ነገሮች ስላላቸው ውስጥ ጊዜያዊ ማለት ነው ጊዜያዊ ደስታ የሚሰጡ ነገሮችና እዛውስ በጣም ነው መንገባውና በዛ ሰዓት ማንንም አንሰማም ከኛ በላይ የሚያውቅ የለም ኢጎ ጥግ ድረስ ነው ከዛ ስሜት ነው የሚነዳን በቃ ፍቅር ውስጥ እንገባለን ማን ጓደኝነት ሱስ ውስጥ አይደለ ክለብ ጭፈራ በቃ ሁሉም ነገር ውስጥ ደስ እስካለ ድረስ ልክ ያልሆነ ነገር የለም የሚል አስተሳሰብ ነው ያለው ያ ስቴጅ አዌርነሱ የለን መድኃኒዓለም በቸርነቱ ስለሚጠብቀን እንጂ አብዛኞቻችን ጠፍተን ልንቀርበት ምንችለው ስቴጅ ያ ነው በተለይ ዩኒቨርሲቲ አካባቢ ስትሆን ሃይ ስኩል አካባቢ ስትሆን በቃ ካንተ በላይ ሰው የለም በቃ መኪና ስትነዳ ጤናማ አይነት አነዳዳት ነዳም የሆነ ነገር ስታረግ በቃ ምንም ማርክ ስሜት ነው የሚነዳ በቃ ይሄ ቡስት ላይክ ዶፓሚን ሊሆን ይችላል አይደል የሆነ ነገር የሚገፋ ነገር አለ ታረጋለህ በቃ ፍቅር ትላለህ ልም ብዬ የሆነ ነገር ካላረኩኝ ማስተዋል የሚባል የለም አዌርነስ የሚባል የለም ሁለተኛ ህይወት ስቴጅ ደግሞ ካደረሰህና በጊዜ ሰራ ከመጣ አዌርነስ የሚባለው ስቴጅ ላይ ትደርሳለህ ታየዋለህ ላይፍን አይደል መሆን የምትፈልገው ነገር አለ ማረግ የምትፈልገው ነገር አለ ግን ተግባርህ ደግሞ ሌላ ነው አሁን ሐሳብ ባህሪ ያልተቀየረም አዌርነስ ግን ተቀይሯል ልክ እንዳልሆንክ ያውቀዋል ሊና ግን ማቆም የማትችልበት ስቴጅ ትደርሳለህ መስራት ነው የምትፈልገው ጨዋታው ነው ግን የሚስብህ የሆነ ቦታ መሄድ ነው የምትፈልገው ግን ፊልሙን ማየት ነው ኢንትረስት የሚያደርግህ ታቅዳለህ ታልማለህ ምናምን ግን አንዱንም አታረጉም እንደውም ውስጥ ሁለት ሰዎች የሚኖሩ ነው እስኪመስል ድረስ የሚያስበው አለ ተግባር ላይ ምንም የሌለበት አለ የሆነ ነገር ፕላን ያደርጋል ተግባር ላይ ዜሮ አሁን የአዌርነስ ነው በጣም ብዙ ወጣት የምንጨነቅበት ጸጉራችን የሚመለጥበት ስትረሱ የምንገባት ከአቅሙ በላይ እስከ ሱሳይዳል ደረጃ ሊደረስበት የሚችለው ስቴጅ ይሄ ነው በተለይ ከዩኒቨርሲቲ ተመረቀህ ከወጣ በኋላ ወይም ደግሞ የሆነ እድሜ ህይወት ላይ ኃላፊነት የሚጠይቅ ቦታ ስትደርስ መስራት እንዳለብህ አይደል እነዛ ነገሮች እንደማይጠቅሙ ይገባዋል በጊዜ ጀመርካቸው የማይሆኑ ሪሌሽንሺፖች የማይሆኑ ጓደኝነቶች ሱሶች ማጥፋቶች ጊዜ ማባከኖች ዌስት የሆኑ ታይሞች ልትተዋቸው ትፈልጋለህ አሁን ቢያንስ ምን እየሆንክ አይነህ እያየ ቤተሰቦች ሲነቁ ታየዋለህ አይነህ እያየ ገርልፍሬንድ ካለ እየቀነሰ ሲል ታየዋለህ አይነህ እያየ የሚያከብሩ ጓደኞች ከሰርክላቸው ሲያስወጡ ታየዋለህ የዛኔ ምክንያቱም ይዛሃቸው የመጣሃቸው ባህሪ ከዚህ በላይ አያስኬዱ ህይወቱ ሰርቫይቭ የማድረግ ሀሳብ ካለ ችግሩ ግን አንተም ትፈልጋለህ ግን አትችልም ከዛ ነገር መውጣት ትፈልጋለህ ሰላማዊ ነገር መመስረት ትፈልጋለህ ማስተካከል ትፈልጋለህ ግን ወፍ የለም ሁለት ሰዎች ናቸው መግባባት አይችሉም ስሜት የሚፈልገው አለ ልምድህ የሚፈልገው አለ ህይወትህ የሚፈልገው አለ ማይንድሴት የሚፈልገው ነገር አለ ደግሞ በዚህ በንቁ አእምሮ የሰዎችን ህይወት እያየህ ምን እያልክ የምትመኛቸው የምትፈልጋቸው ነገሮች አሉ ሁለቱ አንድ ላይ ሄዱ ይሄ ደግሞ ስትረስ ይፈጥራል አብዛኛው ወጣት ላይ እንደ ጓደኞቹ መስራት ይፈልጋል ግን ሞራሉ የለውም አገርም የሆነ ነገር ትፈልጋለህ ግን ማድረግ ማትችልበት ስቴጅ በጣም ስትረስፉል የሆነ አጣብቂኝ ነው ገንዘብ ትፈልጋለህ ግን ለገንዘብ የሚከፈለውን መስዋዕትነት መክፈል ግን ሞራል የለህም ስለዚህ ስትረስ ይዛል ተረዳኝ አብርሃት ላለችው ልጅ ታማኝ መሆን ትፈልጋለህ ግን ልምድህና ሲቹዌሽኑ አይፈቅድልህም በቃ መታመን እኮ ይፈልጋል አንም ሴቷም እንደዛው የሆነ በቃ ተስተካክላ ምናምን ትፈልጋለች ግን አትችልም ለተግባር ልትሞክረው ስትል በጣም ከባድ ነው ለምን ይዘሆን የመጣውን ነገር አውጥተህ መጣል ስለማትችል ሰው እዚህ ስቴጅ ላይ ያለ አዌርነስ ነው አዌርነስ ደግሞ ብቻውን ከሆነ ሊያሳብደውልህ ይችላል ምክንያቱም ተግባር ውስጥ የለም አትጨነቃለህ በነገራችን በዚህ ምክንያት ነው በጣም ብዙ ሰዎች የሚያወሩትን አይኖሩትም ብለው የሚያስቡት እኔንም ጨምሮ ሶሻል ሚዲያ ላይ የሚናገረውን አይኖረውም ተውቃቸውን አሁን የሚባልበት አንዱ ምክንያት ሰው ማሰብ መፈለጉና በተግባር መኖሩ በጣም ሰፊ ልዩነት ስላላቸው ስለተመኘ ስለማታረገው ሰው የተመኘውን ያሰበውን ይዞ ለማድረግ ሌላ ስቴጅ ደግሞ አለ ማይንድሴት መቀየር ይዘህ ከመጣኸው ማይንድሴት ወደ አዲስ ማይንድሴት ካልቀየርክ በፍጹም አይሰራም የ2014 ሞዴል ላይ የ2018 ሶፍትዌር ብቻ ይሰራል ኤዲተራችን አይሰራም አይደል አይቀበሉም ልክ እንደዛው ይዘህ እዛ እድሜ ላይ የነበረ ማይንድሴት ካልተቀየረ አክቹሊ ምንም ለውጥ ማምጣት አትችልም
አክቹሊ ታወራዋለህ፣ ከአንተ በላይ የሚያወራው አይኖርም፣ ግን ማድረግ አትችልም። ሶ ማይንድሴት እንዴት ነው የሚቀየረው? ማይንድሴት እና ባህሪ ራሱ ምን አገናኛቸው? ማይንድሴት ሲባል እንግዲህ በየቦታው ነው የምንሰማው አይደል? ኤቭሪ ፐርሰናል ዲቨሎፕመንት ትሬነር ይሁን ኮች ይሁን whatever ሶሻል ሚዲያ ላይ ያለ ሰው ሁሉ you need to change your mindset ምናምን ይላል። how ምንድነው ራሱ ማይንድሴት? አስባችሁ ታውቃላችሁ? what is mindset ራሱ በአማርኛ? እኔ እንደው ቀጥታ በኔ ትርጉም ስጠው ካላችሁኝ የአእምሮአችን ቅኝት ብዬ ነው የምፈታው። ቅኝት ነው ይመስላል አእምሮአችን ለሐሳቦች ለነገሮች የሚሰጣቸው ምልከታዎችና እውነታዎች ማለት ነው ማይንድሴት ማለት። ሶ ሊትራሊ ነገሮችን የምታይበት መንገድ፣ ለነገሮች ሪያክት የምታደርግበት መንገድ፣ ስለ ነገሮች ያለህ እምነት፣ ስለ ነገሮች ያለህ ቦታ፣ ስለ ነገሮች ያለህ እይታ፣ እነዚህን ሁሉ ኮምባይን አድርጎ የሚይዝ ነገር ነው ማይንድሴት ብዬ የምረዳው። አሁን ኮምፕሊኬትድ በሆነ መንገድ አንዳንድ ነገሮችን መረዳት የለባችሁም። አሁን ብዙ ሰው ማይንድሴት ምንድነው ስትለው ያውቀዋል፣ ግን ማስረዳት አይችልም። ለምን? ዲፕ አትጠይቁም ወደ ውስጥ what is mindset actually? ሶ ኤርሚያስ የራሱ ማይንድሴት አለ። ከመጣበት ካደገበት ከዋለበት ከሰማው ተነስቶ ለነገሮች ያለው እኔና ኤርሚያስ አንድ አይነት ነገር አይተን አንድ አይነት ነገር ልናስብ አንችልም because of our mindset አለ። ማይንድሴት actually ባህሪን ኢንፍሉዌንስ ያደርጋል። ባህሪያችን ተረዳኝ። የማጥፋት ስለ ገንዘብ ያለን ማይንድሴት እኔ እናንተ እኩል 10 ሺህ ብር ሲሰጠን የምናደርግበትን ቦታ ወይም ባህሪያችንን ይወስነዋል አይደል? እኔ ወደ መጠጥ ቤት ልሮጥ እችላለሁ፣ እኔ ወደ ምግብ ቤት ልሮጥ እችላለሁ፣ ወደ ልብስ ቤት ልሮጥ እችላለሁ አይደል? ወደ ሴቪንግ አካውንት ልሮጥ እችላለሁ። አንተም እንደዛው አይደል? ያንን የሚወስነው ማይንድሴታችን ነው። ሶ አክቹሊ ሶሊስ ማይንድሴት ታዲያ እንዴት ነው የሚቀየረው? ቀላል ነውስ? የመጀመሪያው ስቴጅ ማይንድሴት መቀየር ቀላል አይደለም። ለረጅም ጊዜ አምነህበት ይዘኸውን የመጣኸውን ነገር ቀይር ስትል በጣም ብዙ ማገዶ ይፈጃል። ምክንያቱም ማይንድሴት የሚባለው ነገር በረጅም ጊዜ እየተገነባ አንተ ራሱ አዌርነሱ ከሌለ እንደዛ እንደምታስብ ማወቅ አትችልም። የዛን ያክል ዲፕ ነው። ስለዛ ነገር ያለህ አመለካከት ልክ አሁን ሶሻል ሚዲያ ላይ አያለው። አንዳንድ ሰዎች ሰውን ማስተማር ይፈልጋሉ። በጣም የሚገርመኝ ሰሞኑን ደግሞ በተከታይ ያዩ ያለው ሰሞኑን እንግዲህ ፍሪ ስለነበርኩ ሶሻል ሚዲያ ሳይ ነበር። አንዳንድ ሰዎች ይተቻሉ ሰውን። ለምሳሌ ሶሻል ሚዲያ ላይ እንትና እኮ እንደዚህ ነው ያለው ሰው ልክስ የሚቼክ ብላ አካውንታቸው ስትገባ እሳ ጋር ደግሞ ሊመክሩ ይፈልጋሉ። አይሄዱም ሁለቱ። ተረዳኛለህ? ሶ እየጠላው ያለውን ሰውዬ ማይንድሴት ራስ እየኖርከው ነው ማለት ነው። የምሬ ነው። አንድ ቪዲዮ አየሁ ፐርሰናል ሞቲቬሽን ላይ በጣም ቡልሺት እንደሆነ የሚያወራ ቪዲዮ አየሁ። ስገባ ሞቲቬሽን ነው እንዳለ ቪዲዮ። ያ ሰው የሚሰራው ጾታውንም መናገር አልፈልግም። የሚሰራው ሰው ያ ሰውዬ የሚሰራው ነገር እንዳለ ሞቲቬት ለማድረግ ነው። ክላሽ ማለት አሁን እዚህ ጋር መቀየር ያለበት ማይንድሴት አለ። ሄልፕ የምታረግ ከሆነ ሄልፕ አድርግ። ሰው ስለ አከበደ ስለ አየለ ምናምን እንተውና ጀስት ዱ አንተ ልክ ነው ብለህ ብታስበው። እዚህ ጋር መጀመሪያ ማይንድሴት አልተቀየረም። ገባ? ያን የኔጌቲቪቲ ማይንድሴት ይዘ ባይዘው ሰዎችን መርዳት አስመስሎ መጥፎ ኔጌቲቪቲ እንዳለ ታውቃላችሁ አይደል? አሁን አንዳንድ ሰው በቃ አትጨናነቅ ምናምን ቢልህ ጥሩ ነው ይመስልህ አይደል? መጨነቅ ግን ሊጠቅም ይችላል። ከተጨነቅክ ነው ሶሉሽን የምታመጣው። አንዳንዴ ጭንቀት ልክ የሆነበት ቦታ አለ። አትጨነቅ፣ ይሄ ነገር እግዚአብሔር ያውቃል፣ ተኛ በቃ ምንድነው ዛሬ ረፍት አድርግ ምናምን ጥሩ ነው። አሁን ይሄ ለኔ አሁን ስታስበው ፖዚቲቭ ነው። ግዲብ ዳውን ስትገባ ይሄ ምክር ከምቀኝነትም ሊነሳ ይችላል። የትም እንዳይለወጥ ያ ሰውዬ በቃ ይዞ ቶ ምን ይበቃል እኮ ምናምን ፖዚቲቭ ሊሆን ይችላል። ባይዘው ኢንዲፔንደንስ። ስለዚህ ሶሻል ሚዲያ ላይ የማየው አንዳንድ ሶሻል ሚዲያ ላይ ለማደግ የምትፈልጉ ሰዎች ይሄ የምቀኝነት ኢነርጂ አስወግዱ መጀመሪያ። ከዛ ነው ብሎ የምታረጉት። ግን 1000 ፎሎወር ሳትሞላ በትችት ምትመጣ ከሆነ አንተን እንዴት እንሰማሃለን? የወሬ ነው። አንዳንድ ሰው በጣም ነው ዝቅ ስለነበረ የወሬ ከልቤ እኔ ኖ ኦፌንስ ስለማንም ምንም እንትን የለብኝም። ስንት ዓመት 4 ዓመት ሶሻል ሚዲያ ስታውቁኝ እኔ ስለማንም አውርቼ አላውቅም ሶሻል ሚዲያ ላይ። ግን በጣም እንደው በዋህነት ባቃቸው በግባባቸው ብዬ ነው። እዚህ ጋር ፐርሰናል የሆኑ ሰዎች ቲክቶክ ላይ ያሉትን ይሰድቡና ምን ያህል ሰው ማሰብ እንዳለበት ማስተዋል እንዳለበት ይነግሩሃል። ከዛ ደግሞ ትንሽ የሆነ የአዶናይ ቻሌንጅ አለ እንሰግጥ የሚል ፖይንት ፎንተን አሁን ኬርኒ ፖይንቱ ምንም ይሁን እንሰግጥ የሚለውን ደግሞ ሲደግፍ ታየዋለህ። አሁን አባባሌ ተረዳኸኝ? እዚህ ጋር የሆነ ሰው ለማስተማር ምናምን ሲሞክር እየተቸው፣ እዚህ ጋር ደግሞ እንሰግጥ በቃ ብትሰግጥ ነው የሚሻለው ይላል። ያ ሰው እየሰግጦስ ቢሆን ለምን ተቸዋለህ ታዲያ? አረ አሁን ክላሽ የሚያደርገው አሁን የማይንድሴት ችግር ነው። አንዳንዴ የምታወራውን በተወሰነ መልኩ እንደ ሶሻል ሚዲያ ላይ እንኳን ለመኖር አለመሞከር ማለት ነው። ማይንድሴት ያዋርድሃል። በዛ ጋር
በዚህ ታወራዋለህ በዛ ጋር ያዋርዳል በዚህ ታወራዋለህ በዚያ ሁለቱን ማጠጋጋት በጣም ያስፈልጋል እንዴት አረ ጥያቄው አንድ ሉፕ ልንገራችሁ ምድር አብዛኛው ነገሯ ሳይክል ነው ታውቃላችሁ ሉፕ ነው ይመሻል ይነጋል ትበላለህ ትሞታለህ ይወለዳል ሰው ያድጋል ሁሉ ነገር ሄዶ ይገጥማል አይደል ምድር ራሱ እንደው ፍላት ነች ክብ ነች ሚሊዮንን ተወውና በዚህ ጋር ሄደ በዛ ጋር ትመጣለህ ይባል ነገር አለ ከልጅነታችን ሰው አብዛኛው ነገር ሳይክል ሲዝኖች ይቀያየራሉ የሰው ልጅ እድሜ ይቀያየራል ኢቭን ማስላችን ያድጋል ይሞታል እንደ አዲስ ይተካልና እንደዛ እስካለን ድረስ እዚህ ምድር ላይ ደም አይደል እንትን ይላል ይሄዳል እግር ጥፍር ድረስ ደግሞ በአርተሪ በኩል ይመለሳል በአርተሪ ነው በቬን ረስቸዋለሁ ባዮሎጂ አክቹሊ በአርተሪ ይሄዳል በቬን ይመለሳል መሰለኝ ሶ ሳይክል ነው ሁሉ ነገር ሶ የሰው ልጅ ህይወትም ሳይክል ነው if you understand ብዙ ሰው ከሐሳብ ይጀምራል ይላል አለ ብዙ ሰው ሐሳብ ነው መነሻው ብዙ ነገር ይላል አለ እስኪ እንመነውና ይሄን ሐሳብ ከሐሳብ ይነሳ አንድ ነገር ሐሳብ ምን ሊፈጥር ይችላል እይታን አይደል አንድ የሆነ ስለሆነ ነገር ያለ ሐሳብ እይታን ይቀይረዋል አይደል ለምሳሌ ሁሉ ሰው ክፉ ነው ብለህ ብታስብ እይታ ክፉ ይመርጥብሃል አይደል ለምሳሌ በቀላሉ እኮ ነው ቀይ መኪና ብታስብ ልትገዛ በሄድክበት ቀይ መኪና አይታየም እይታን ያስተካክል መነጽርህን ያስተካክላል ማለት ሐሳብ መነጽርህ ሲስተካከል እይታ ደግሞ ስሜትህን ኮንትሮል ያደርገዋል ምክንያቱም አእምሮአችንና ቦዲያችን የሚግባቡበት ቋንቋ ስሜት ስለሆነ አእምሮ የወሰናቸውን ውሳኔዎች ሰውነታ አንደርስታንድ እንዲያደርገው መሀል ላይ ኢሞሽን የሚባል ነገር አለ አይደል አእምሮ ኦኬ ዴንጀር ዲቴክት ካደረገ ቦዲ ፍርሃት ፊል እንዲያደርግ ያደርገዋል አእምሮ ደስታን ከሆነ ቦዲ መነቃቃት ይያልን በሆርሞን አማካኝነት አእምሮና ቦዲ የሚግባቡበት ወይም ሰው ኮንሺየስ ማይንድ የሚግባቡበት ተብሎ የሚታሰበው ኢሞሽን ነው ኢሞሽን ደግሞ ኬሚካል ነው አይደል ስለዚህ ያ እይታ ስሜትህን ኮንትሮል ያደርጋል የምታየው ነገር ደስታ ሊፈጥርብህ ይችላል አይደል ሀዘን ሊፈጥርብህ ሰዎች ላይ ብትገላመጠኝ ብለህ ትናደድ ትችላለህ እይታ ነው እኮ ሰውየው እኮ በራሱ ችግር ሊሆን ይችላል የደበረው እይታ ነው አይታላለ ኤርሚያስ አከብረኝም ብዬ አሰብኩኝ የኔ አሲስታንት ነው አይደል ስለዚህ እይታዬ እያንዳንዱ የማያከብረኝን ነው ማየው አይደለም ሲሄድ ሲቀመጥ ሲነሳ ለኔ ነው እንድል ያደርገኛል እይታዬ ደግሞ ስሜት ይፈጥርብኛል ምን የንዴት ስሜት አይደል ብስጭት ያከብረኛልን ብዬ ካሰብኩ ደግሞ ጥሩ ስሜት አይደል ያ ስሜት ደግሞ በሚገርም ሁኔታ የግል ሪያሊቲን ይወስንብኛል የግል እውነታዬን ዓለምን እውነታ ቤንድ ማጣመም ባልችል እንኳን የግል እውነታዬን ይወስነዋል የግል እውነታዬ ማለት ከሱ ጋር መጣላት ሊሆን ይችላል አለመስማማት አይደል ወይም ደግሞ ማስወገድ ማልችለው ሰው ከሆነ ደግሞ ጥላቻው ውስጥ አይደል ሶ እይታዬ እንደዚህ አይነት ሰው እንደዚህ ነው የሚል ሪያሊቲ እኔ አካባቢ ላይ ያለው ሪያሊቲ እኔና እሱ እንጠላላ ማንከባበር ሰዎች ይሆንን ይላል ያ ሪያሊቲ የግል ሪያሊቲ ደግሞ በጊዜ ሂደት የአካባቢ ሪያሊቲ ይሆናል ለምን ካልከኝ እንደዛ አይነት ኢንቫይሮንመንትን መሳብ ትጀምራለህ አንተ ውስጥ እንደዛ አይነት ሰዎች ጋር አካባቢ ገባ ሴም የኔ ጓደኞች እንደማለት ነው ተረዳኸኝ ኤርሚያስን የማይወዱት አይነት ሰዎች ወይም ለኤርሚያስ የማይመቹ አይነት ሰዎች አትራክት እያደረጉኝ ይሄዳል ሶ ግሩፕ እየሆነን ስንሄድ የጋራ ሪያሊቲ እንፈጥራለን አለ ጓደኛሞች ካየ አንድ አይነት ነገር ነው የምንወደው አንድ አይነት ነገር ነው የምንጠላው አንድ አይነት ሰው ያስጠላናል ሶሻል ሚዲያ ላይ አንድ አይነት ሰው ይመቸናል ሶ ግሩፕ ሪያሊቲ ትፈጥራለህ ያ ግሩፕ ሪያሊቲ ኢንቫይሮንመንት ነው አዘኝ ደስ ያለ ኢንቫይሮንመንት ሆነ ማለት ነው በሚገርም ሁኔታ ያ ኢንቫይሮንመንት ደግሞ መልሶ ሐሳብህን ኢምፓክት ያደርጋል ሌላ ሰውም ላይ ታየዋለህ አንባሪ አይገርምም ይሄን ነገር ኤርሚያስም ላይ አይቻል እዚህ ሰውም ይለያየው እያልክ ህይወት ላይ ፍቅረኛ ላይ ትዳር ላይ ጓደኞች ላይ ያልክ ትቀጥላለህ አሁን እንደመነሻ ሐሳብ ሶ ሐሳብ እስከ ድረስ ሊድ ይችላል እስከ ኢንቫይሮንመንት የሚገርመው ግን ሐሳብን ደግሞ ሰፖርት የሚያደርገው መልሶ ኢንቫይሮንመንት መልሶ የምታስበው ነው ምክንያቱም ሐሳብ ከየትም ሊነሳ አይችልም እንዲህ እኮ አይነሳም ሰየቀረጽም አብዛኛው ሐሳባችሁ ከማወራው ነገር ጋር ሪሌት የሚያደርገው አሁን በዚህ ሰዓት በዚህ ሞመንት ስለዚህ ሐሳቡ ከየትም ማር ነው የሚመጣው ከኢንቫይሮንመንት አይደል እኔ አንተ እዚህ ጋር እየቀረጽን ካለው ሐሳብ ሲቹዌሽን ተነስቶ ስለዚህ ለኔ ኢንቫይሮንመንት የመጀመሪያው ነው ማለት እንችላለን ሰው መነሻ ኢንቫይሮንመንት መሆን ይችላል ማለት ነው ከሐሳብ ይሄ ዲያሎግ መደረግ የሚችልበት ነው ዩኒቨርሳል ትሩዝ አይደል ግን እንደው በቀላሉ ስንረዳው የሐሳብ መነሻ ራሱ ኢንቫይሮንመንት ነው ማለት ነው አይደል በዚህ ሰዓት ምግብ ቤት ውስጥ ቢሆን ላስብ የምችለው ነገር አለ ጂም በሆን ላስብ የምችለው ነገር አለ ከፍቅረኛዬ ጋር ይቅርታ ከባለቤቴ ጋር በሆን ላስብ ገና ትኩስ ስለሆነ አይታል ከባለቤቴ ጋር በሆን ላስብ የምችለው ነገር አለ እንደ ቦታው አይታል ኢንቫይሮንመንቱ ሐሳቤን በተወሰነ መልኩ ኢምፓክት ያለው ሙሉ ለሙሉ ይወስነዋል እንኳን ባይሆን ኢንቫይሮንመንት ሐሳብን ሼፕ ያደርገዋል ይሄ ሁሉ ኮምባይን ሲሆን ያን ሰው ማይንድ ሴቱ ይባላል አይደል በዚህ ሁሉ ፕሮሰስ ያልፍ
ማይንድሴቱ አሪፍ አይደለም፣ ማይንድሴቱ አሪፍ ነው አይደል፣ ማይንድሴቱ እንደዚህ ነው እንዲያ ነው የምትለው የነዚህ ሳይክል ውጤት ነው። አውትፑት ውጪ ላይ የምታየው የዛ ሰውዬ ማንነት በዚህ ሁሉ ፊልተር ውስጥ አልፎ አይደል ከሀሳብ ተነስቶ ምናምን ማንነት እየገነባን የምንሄደው። ይሄ በዚህ ፊልተር ስለ ገንዘብ ያለ አመለካከት፣ በዚህ ፊልተር ስለ ጓደኝነት፣ በዚህ ፊልተር ስለ ሪሌሽንሺፕ የተለያየ ኤግዛምፕል መውሰድ ትችላላችሁ። ከሀሳብ ስትነሱ ሀዘን፣ ደስታ፣ ፍቅር፣ ትዕግስት፣ ቅናት ምናምን የሚሉ ሰዎች የሚሉ ሀሳቦች ሄደው ቅናት ያለበት ኢንቫይሮንመንት ነው ይፈጥሩት። ጓደኞችም ዘሴም ወይ ሀሳብ ያላቸው ሰዎች ትሆናለህ። የምትውልበትን ቦታ ተመሳሳይ ሀሳብ ያለበት ይሆናል። ኢንቫይሮንመንት ለምሳሌ እኔ ኮንተንት ክሬት አደርጋለሁ አይደል? ብዙ ኮንተንት ክሬተሮች ኮንተንት ክሬት ማድረግ ኢንቫይሮንመንት እንዲሆኑ አድርጓል፣ ወይም እንዳውቃቸው እንድግባባቸው በተለያየ መንገድ እንድገናኛቸው። ስለዚህ ተመሳሳይ ተቀራራቢ ሀሳብ አለን። ተቀራራቢ አይነት ኮንተንት የምንሰራ ሰዎችን ካያቸዋቸው ተረዳኛለም። የምንፈጥረው ኢንቫይሮንመንት አለ። የሆነ አይነት የሚሰሩ የሆነ አይነት ግሩፕ፣ የሆነ አይነት የሚሰሩ የሆነ አይነት ግሩፕ። ስለዚህ ማይንድሴት መቀየር የሚፈልግ ሰው፣ ምክንያቱም ማይንድሴታችን ማለት አክቹሊ በተግባር የሚገለጸው ባህሪያችን ነው ማለት ነው አይደል? ዋትኤቨር ማይንድሴት ባህሪህን ዲክቴት ያደርግባል ወይም ሼፕ ያደርግባል። ስለዚህ ሰው ማይንድሴቱን መቀየር ካለበት ቅድም እንዳልኩት ከትላንቱ ልጅነት ትላንቱ ዋጋ ከከፈልክባቸው ከማይሆን የፍቅር ግንኙነት፣ ከማይሆን ጓደኝነት፣ ከማይሆን ሲቹዌሽኖች፣ ከማይሆን ገንዘብን ስፔንድ የምታደርግበት ቦታ በአብዛኛው እንደዚህ ከምንላቸው ነገሮች መውጣት የሚፈልግና አዲስ የሚያወራውንና የሚኖረውን ማመሳሰል የሚፈልግ ሰው አይደለ? መሀል ላይ ድልድዩ ማይንድሴት ነች ስላለን ማይንድሴቱን መቀየር የሚፈልግ ሰው ፎከስ ማድረግ ያለበት ኢንቫይሮንመንቱ ላይ ነው ማለት ነው። ተረዳኸኝ? ኢንቫይሮንመንትን እስካልቀየርክ ድረስ ማይንድሴት የሚቀየር ቻንስ በጣም ጠባብ ነው። ኦልሞስት ኢምፖሲብል አይደለም፣ ግን በጣም ጠባብ ነው። ብዙ ማገዶ ይፈጃል። ለምን? ቅድም እንዳልኩት አብረህ ከምትውለው ነው ሀሳብህ የሚነሳው። ሀሳብህ ደግሞ እይታ ደግሞ ስሜትህ ደግሞ የግል እውነታህን፣ የግል እውነታ ደግሞ ግሩፕ እውነታችሁን ክሬት ያደርጋል። አይ ቲንክ በእንግሊዝኛው ሲሆን ሞር ሴንስ ይሰጣል መሰለኝ። አለም ዩር ቶት shapes your perception, your perception shapes your emotion shapes your personal reality shapes your environment shapes again your thought ወይም ሀሳብ። ይሄን ሳይክል ነው የሚከተለው። ቁጭ ብላችሁ ራሳችሁን ህይወት ካያችሁት ይህ ብዙ ፐርሰናል ዲቨሎፕመንት ላይ ያሉ በጣም ትልልቆቹ የሚነጋገሩት ሀሳብ ነው። ግን ይሄን ሀሳብ ፕሩፍ ለማድረግ እነሱን ተዋቸውና ራስ ህይወት ላይ ነው እያንዳንዱ ፖዚቲቭም አቺቭ ያረካት ነገር ኔጌቲቭም አቺቭ ያረካት ነገር ወይም በራስህ የምትኮራውን ባህሪህን የምትጠላውንም ባህሪ በዚህ ብትፈትነው ከዚህ ሳይክል አይወጣም። በጣም የምትኮራበትና እንትን ካየው ከሀሳብ ነው የሚጀምረው። ወይ ቅንነት ሊሆን ይችላል ሀሳብ፣ ወይ ደግሞ ቤተሰቦች ሲያሳድጉ ሰው እንድትወድ አድርገው ሊሆን ይችላል ያሳደጉ። አባት ለሰው ያለው ፍቅር ጥሩ ሊሆን ይችላል፣ ወይ እናት ለሰው ያላት ፍቅር ጥሩ ሊሆን ይችላል። ሰው የምታይበት መንገድ ጥሩ ነው ሀሳብ ውስጥ አይደል? የሀሳብ ደግሞ ስሜትን ደስተኛ ያደርጋል። ሰዎች ጋር ስትሆናለህ ያ ስሜት ደግሞ ሰው ሁሉ ደግ ነው ቅን ነው እንድትል ያደርጋል። ያ ደግሞ አካባቢ ላይ ቅን ሰው አትራክት የማድረግ ቻንስ ሰፊ ነው። ስለዚህ ሳይክል። ስለዚህ ትልቁ ይሄንን ሉፕ ማስተካከያ ቦታ የተሽከረከረ ያለ ነገር ላይ ድሮ ዘላችሁ ለመግባት መጠበቅ አለብህ አይደል? ሄዶ እንትን ሱዚን ምሬ ይባላል የሚሽከረከረው የገመድ እንዲህ ስንጫወት እየተደረገ ለመግባት ዝም ብሎ አይገባም አይደል? ሳይክሉ የሚሄድበት ነው ተከትለ የምትገባው አይደል? ልክ እንደዛው ኢንቫይሮንመንት ላይ ተከትለ የምትገባው አዲስ ሳይክል መገንባት የምትፈልግ ከሆነ። ምክንያቱም ቅድም አለና ኢንቫይሮንመንት ላይ የሚያልቅ ከሆነ ኢንቫይሮንመንት ሲቀየር አዲስ ሀሳብ ይቀየራል። አዲስ ሀሳብ ሲቀየር አዲስ እይታ ሲቀየር አዲስ ስሜት ሲቀየር አዲስ እውነታ አዲስ ኢንቫይሮንመንት እያለ መቀየር ይቻላል ማለት ነው። ደሞስት ቀላሉ የሰው ልጅ ራሱን የሚቀየርበት መንገድ ኢንቫይሮንመንቱን መቀየር ነው። ኢንቫይሮንመንት ሲባል ግን ከዚህ በፊትም ብዙ ጊዜ ተናግሬያለሁ፣ እስኪ ሰለቻችሁ። ዲጂታል ኢንቫይሮንመንት አለ፣ ፊዚካል ኢንቫይሮንመንት አለ። የሰው ልጅ በሁለቱም በደንብ ተደርጎ ነው የሚቀርጸው። በሁለቱም እኔ አይከን አርጊው ስላችሁ እስከ ጥግ ልከራከር እችላለሁ በዚህ ሀሳብ ከማንም ጋር። ሶሻል ሚዲያው ትክክል ሆኖ አንድ ሰው የሚያየው ነገር ሶሻል ሚዲያ ላይ ትክክል ሆኖ የሚያነበው ነገር ጤናማ ሆኖ ማታ የሚሰማው ነገር ጤናማ ሆኖ ጓደኞቹ ጤናማ ሆኖ ጓደኞቹ የሚያስቡት ሀሳብ ጤናማ ሆኖ እኔ ዲፕረስድ የሆነ የተደበረ ተስፋ የቆረጠ ሰው ይኖራል የሚል ቻንስ ጠባብ ነው ብዬ ነው የማስበው። አሁን ይሄንን እንትኑ ላይ ያሉ ሰዎች እንዴት ምናምን ብዙ የኬሚካል መዛባት ምናምን ሊሉ ይችላሉ። እኔ እስከዛሬ ባየሁት ሪያሊቲ ግን
ተረዳሽ ነው። አሁን ሞር ሪያሊስቲክ ነኝ። አሁን የህክምና ሜዲካል ነገር አለ እያወራሁ ብዙ ኬዞች ሊኖሩ ይችላሉ ሜዲካል ላይ። እኔ ባየሁት ግን አብሬያቸው ከተማርኳቸው አብሬያቸው ካዋሯቸው ብዙ ሰዎች አንፃር አብዛኛውን ጊዜ መደበሩ ብስጭቱ ምናምን የሚመጣው ከሚገቡ ሀሳቦች ነው። አንዳንዴ ሲደብሩ ሶሻል ሚዲያ ላይ የምታየው ብሶት ብቻ ነው፣ ችግር ብቻ ነው። ጓደኞችም አብረው እንዳንተ የሚያማርሩ ናቸው አይደለ? ሞር እዚህ ሳይክል ውስጥ እንድትሆን የሚያደርጉ ነው። ስለዚህ እኔ በእኔ አስተሳሰብ ሀብታም እንኳን ባይሆን አንድ ሰው ጓደኞች ጤናማ ከሆኑ ሀሳባቸው ገብቷል፣ በቃ መንፈሳዊ ነገር የሚወዱ በተቻላቸው መጠን ደስተኛ ስራ ለመስራት የሚሞክሩ ተስፋ ያላቸው ፖዚቲቭ ነገር የሚመቻቸው ከሆኑ ጓደኞች ቅን ነገር የሚያስተምሩ ከሆኑ ሶሻል ሚዲያ ላይ የምታየው የሚያስተምር የሚያሳድግ ከሆነ አሉባልታውን ይሄ ላይቭን ክርክሩን የከበደ ህይወት ያበበ ህይወት እንትና ወለደ አገባ እና የሚል ይሄ ለአንተ በዛ ሰዓት ከማወዳደር የዘለለ ጥቅም የሌላቸው ነገሮች የማታይ ከሆነና አእምሮህን የሚያሳድጉ ጭንቅላትን የሚያሰሩ ነገሮችን የምታይ ከሆነ ያረዳኝ በሐሳብ ደረጃ የምታስገባው የምትውላቸውና የምታስገባው ከዛ ደግሞ ከፋሚሊም ጋር ያለ ግንኙነት እሱም የራሱ ኢምፓክት ስላለው ጤናማ ከሆነ የምሬ ነው ገንዘብ ባይኖርህ እንኳን ተስፋ የቆረጥክ ሰው አትሆንም። ተስፈኛ ነው የምትሆነው፣ እንደሚሆንልህ የሚያምን ሰው ነው የምትሆነው። ግን ችግሩ አብዛኞቻችን እዚህ ውስጥ ሆነን ለውጥ ያለው ህይወት እንፈልጋለን። ቅድም እንዳልኩት ትመኛለህ፣ ግን የማታረገው ኢንቫይሮንመንት ወጥሮ ጠፍንጎ ይዘዋል። ምን አይነት ኢንቫይሮንመንት ጠፍንጎ ይዘሃል? አንድ አይነት ሆነ በጀማ መታማረር ከሆነ ድንጋይ ላይ ቁጭ ብለህ አሁን ይኸው የኢትዮጵያ ኮንቴክስት ይገባኛል ምናምን ኢትዮጵያ ውስጥ ደልቶን አይደለም ብዙ ነገር ምንም ነገር ክሬት አድርግ። እኔ አንዳንድ ሰዎች ሰው ኃጢአት እስካልሰሩ ድረስ ክፋት እስካልሰሩ ወንጀል እስካልሰሩ ድረስ ለመለወጥ የሚሞክሩ ሰዎችን ህግ የምታወጡላቸው ሰዎች በጣም ነው የምታስቁኝ። ድንጋይ ላይ ሲቀመጥ ስድብ፣ ወጥቶ ሲሞክር ስድብ። ተረዳኝ አይደለም? የፈለገውን ይስራ፣ በቃ ትውልድ አያጥፋ። ተረዳኝ? ሶሳይቲን አይበድል፣ ህግ አይውጣ፣ ከሃይማኖት አይጋጭ። በቃ ይሞክር። ሙዚቃም ሞዝቆ የነገር ብሎ ስዕልም ስሎ አይደል መንገድ ላይ የሆነ ፕሮዳክትም ሸጦ እንግዲህ እንደ ዘመኑ ቋንቋ ከፈለገም ይሰግጥ አስሎንጋስ እነዚህ ነገሮች እስካልነካ ድረስ እኔ አይመለከተኝም። የሚያሳስቡን እነዚህ ነገሮች ናቸው። ገባ? ከቋንቋ ከቃሉ አይደለም ችግሬ እኔ ፐርሰናሊ እነዚህን እስካልነካ ድረስ እንዲሰራ ግዴታ ቅድም እንዳልኩት ኢንቫይሮንመንት ጤናማ መሆን አለበት። ስትሰራ የሚተች ጓደኛ ካለ ስትሰራ በአካንተ የትም አትደርስም የሚልህ ከሆነ አይደል ስትሰራ እግረን እየሳበ የሚጥልህ ከሆነ ስትሰራ በእናትህ ገብተን አረፍ እንበል የሚልህ ከሆነ ገብተን እንተኛ በቃ ምን ያደርጋል ምን እዚህ ሀገር እንኳን ለወጥም የሚልህ ከሆነ ሶሻል ሚዲያ ላይ የምታየው ማማረር ከሆነ ወይም መጥፎ ነገር ከሆነ ወይም ላይቭ ህይወትን ማስተካከል የምትፈልጉ ላይቭ ለሊቱን ሙሉ የምታዩ ግን የሆነ ሴትዮ ይሄ ክፍት የሆነ ሴትዮ ዝም ብላ ለሊቱን ሙሉ እኝኝ ስትል የምታድረውን ላይቭ ስታይ የምታድር ከሆነ ሼም ህይወት ላይ ለውጥ መፈለግ ራሱ ላይ አይደለም። ምክንያቱም አይመጣማ ላይክ የሆነ አሁን የምንኖርበት ዓለም እስከማምነው ድረስ ሪያሊስቲክ ነው። የሆነ አስማት አይደለም። ገባ? ላይክ ውሃ እየጠጣ ልትወፍር አትችልም አይደለም። በጊዜ ሂደት ምግብ ማጣት መሞት አይቀርም። ልክ እንደዛው ላይቭ ላይ የምታየው ቲክቶክ ላይ የምታየው ነገር ካንተ ህይወት ፍላጎት ጋር የማይሄድ ሆኖ ኢንቫይሮንመንት ሶሻል ሚዲያ ላይ የተበከለ ሆኖ እዚህ ጋር ለውጥ አመጣለሁ ብትለኝ እኔ አልሰማህም። እንግዲህ ላይክ በምትሉት መንገድ ይመጣልም ካላችሁ እግዚአብሔር ይርዳችሁ። ኤኒዌይስ ስንመለስ ግን if you want to change your mindset completely different ሰው መሆን ከፈለጋችሁ ዲጂታል እና ፊዚካል ኢንቫይሮንመንታችሁን completely change አድርጉት። በቃ ፊዚካል ኢንቫይሮንመንት ማለት ጓደኛ፣ ቤተሰብ አይደለም የቅርብ ሰው ካንተ ጋር ታይም ሊያሳልፍ የሚችል ሰው ረጅም ሰዓት ማለት ነው የሚያሳልፍ ሰው በተቻለ መጠን የሆነ ነገር ሊያስተምር መሆን አለበት። ረዳኝ ግዴታ በሁሉ ነገር የሚበልጥ ሰው ላይ ሆን ይችላል። በስራ በገንዘብ ባይበልጥህ በስነ ምግባር የሚበልጥ መሆን አለበት። ተረዳኝ? በገንዘብ በምናም የሚበልጥ ደግሞ ከሆነ ቢያንስ ስለ ገንዘቡ ትማራለህ ከሱ አይደለም በሆነ ነገር አትሊስት ካንተ የሚሻል የሆነ ነገር አንተ የምታስተምረው እሱም አንተን የሚያስተምረው። ምክንያቱም እሱም አንተ በገንዘብ የምትበልጠው በስራ የምትበልጠው ከሆነ ካንተ ይማራል። አንተ ደግሞ ከሱ ምን ትማራለህ? ስነ ምግባር፣ ስነ ስርዓት አይደል? ምክንያቱም ሁሉም ላይ ጎበዝ ልንሆን አንችልማ። ኢንቫይሮንመንታችሁን ካስተካከል ሶሻል ሚዲያ ላይ በጣም ቤስት እኔ ፕራውድሊ 10 ጣት ልፈርምላቸው የሚችላቸው ቤስት ሰዎች አሉ። ተረዳኝ? በቃ ኖሩትም አልኖሩትም ምን ሆኑም አልሆኑም አትሊስት ሶሻል ሚዲያ ላይ የሚነግሩ ቅን ሐሳብ ይሆናል። እሱን ነው የሚያስፈልገው እኮ የሰውየው ፐርሰናል ህይወትም ማለት ነው። ምን አስገጠመ ከሰውየው ፐርሰናል ህይወት ላይ? ምክንያቱም ሰው የሰማውና የሚሆነው አይደል? ስለዚህ ለአንተ ቅን ነገር እስካስተላለፉልህ ድረስ መስማት ያሉብህ ሰዎች አሉ። በደንብ ነው ይዞሻል። እኔ ፐርሰናሊ ቁጭ ብዬ የምሰማቸው አትሊስት ሐሳባቸው ቅን ነው። ገባ? ስለ ፐርሰናል ህይወቱ ማን ምን አውቃለሁ? የት ገብቼ እኔ ምን አገባኝ? ራሱ አይኖረው ምናምን። ይሄ አንዱ አእምሮ ራስህን የሚያታልልበት መንገድ ነው። እንዳትሰራ እንዳትለወጥ
በቃ አንተ 10 ብር ከሌለ እሱ 10 ብር ካለ በልጧል። እንዴት 10 ብር እንዳገኘ መመከር ይጠቅማል፣ አይጎዳም። እንኳን አይደለም ያንን እኮ ሌላም ትሰማ የለ እንደ የማይሆን ነገር። ስለዚህ ቤዚካሊ change your environment change your life believe me። ቤተሰብ ጋር መውጣት እንኳን ካለባችሁ ይሄ 18 እና 20 ዓመት በላይ ነው። እሺ 16 17 ዓመት ደግሞ እንደዚህ እንዳታስቡ። ራሳችሁን የምትችሉ ሰዎች አንዳንዴ ቤተሰብ ጋር ሆኖ ለውጥ ላይ መጣ ይችላል። ምክንያቱም ቤተሰብ ከመውደድ ከፍቅሩ ከምን ያሳንሳቸዋል። በቃ ለሊትም ልትሞክሩ ታኛ ይላችኋል። ከፍቅሩ እንዳትሰሩ እንዳትለፉ ወደ ዝቅ ላይ ያረጋችሁ ይችላል። መውጣት የሚጠቅምህ በራስ መሸከም ላይፍ እንድትማር ያረጋል። ኢንቫይሮንመንት መቀየር ነው። አይታል አሁን ልጅነት የለም እኔ ትልቅ ሰው ነኝ እንድትል ያረጋል። ገባ አሁን ያልታጠበ ሳህን ካገኘህ ደግመህ ትበላበታል። ቤተሰብ ጋር ይታጠብልሃል። ሳያስቡት ሊያሰንፉ ይችላል። ኢንቫይሮንመንት ያሰንፋል። ራስ ጋር ስትኖር ግን ግዴታ ነው። ሸሚዝን ካላጠብክ ሰዎች ፊት ላብላብ ትላለህ። ስለዚህ ታጥበዋል አይደለም ጤናኛ ነው ካለ አይደል? ቤት ግን ከሆነ ያጥቡልሃል። ስለዚህ ቢከም ሌዚ። ይሄ በጣም አደገኛ ነገር ስለሆነ ስለዚህ ቤዚካሊ የመጀመሪያ ቪዲዮአችን ነው አፍተር ዌዲንግ change your environment change your life 100% ሊሰራ የሚችል ነው። በጣም ዘሞስ ጠንቀቃ መሆን ያለባችሁ ነገር ሶሻል ሚዲያ ላይ የምታዩትና ጓደኞቻችሁ ከዛ ተነስቶ ህይወት መቀየር ይችላል። ምክንያቱም ሰው የሚያየውን ስለሚኖር ከሚነገረው በላይ የሚያየውን የመኖር ቻንሱ ሰፊ ነው። ሆፕፉሊ ሄልፕስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ፐርሰናል ዲቨሎፕመንት ክላስ ለ2 ተማሪ ብቻ ክፍት ስፔስ አለን። መግባት ትችላላችሁ። 0948 48 63 ላይ ፕራይቬት ክላስ ወይም የግል ክላስ 1 to 1 ብቻ ስለሆነ ኤርሚን ማግኘት ትችላላችሁ በዚህ ቁጥር። ሰላም